የአበባ አትክልትና ፍራፍሬ ምርቶችን የያዘው የሆርቲካልቸር ዘርፍ ከቡና ቀጥሎ ለኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ በመሆን ባለፈው በጀት ዓመት $564 ሚሊዮን በላይ ለሀገሪቱ ማስገኘቱን ተነግሯል። ይህ የተነገረው ዘርፉን ለዓለም በማስተዋወቅ የንግድ ትስስር ይፈጥራል የተባለ 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢትም በትላንትናው ዕለት በይፋ በተከፈተበት መሰናዶ ላይ ነው። የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ከኤችፒፒ ኤግዚቢሽን ወርልድ ዋይድ ጋር በመተባበር ያዘጋጀው ትርኢቱ ዛሬና ነገም እንደሚቀጥል ተነግሯል። ዳግማዊት ደረጀ እንደሚከተለው ተከታትለዋለች። የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ኤችፒፒ ከተሰኘ ዓለም አቀፍ ተቋም ጋር በመተባበር 10ኛውን የሆርቲካልቸር የንግድ ትርኢት በይፋ አስጀምሯል። ለ3 ቀናት በሚቆየው በዚህ ንግድ ትርኢት ላይ ከ50 በላይ ሀገራት የተወከሉ ሲሆን ከ150 በላይ የሀገር ውስጥና የውጭ አልሚ ባለሀብቶች፣ አምራቾች፣ የቴክኖሎጂ አቅራቢዎችና የፋይናንስ ተቋማት እንደሚሳተፉም ታውቋል። በመክፈቻ መርሃ ግብሩ ላይ ግብርና የሀገሪቱ ኢኮኖሚ ዋነኛ አንቀሳቃሽ እየሆነ ነው ያሉት ደግሞ የግብርና ሚኒስትር ዴኤታዋ ሶፊያ ናቸው። Agriculture remains the backbone of our economy, contributing for the Ethiopian ግብርና የኢትዮጵያ ኢኮኖሚ የጀርባ አጥንት ነው። በኢኮኖሚው ላይ ትልቅ አስተዋጽኦ እያደረገ ሲሆን ከሀገሪቱ ዓመታዊ ገቢም 32% የሚሆነውን ይይዛል። ከ3 ቢሊዮን ዶላር በላይ ዓመታዊ የውጭ ምንዛሬም እያስገኘ ነው። 80 or 75% of our population. ሚኒስትር ዴኤታው አክለውም ሀገሪቱ ከአፍሪካ ሁለተኛ አበባ ላኪ ሀገር መሆኗን በገለጹበት ንግግራቸው በሺዎች ለሚቆጠሩ ሰራተኞችም የስራ ዕድል መፍጠር መቻሉን ጠቁመዋል። Over the past 2 decades, the Ethiopian floriculture sector has positioned our country among the leading flower exporters. ባለፉት 2 አስርት ዓመታት የኢትዮጵያ የአበባ ምርት ሀገራችንን ከፍተኛ የአበባ ላኪ ሀገር አንዷ አድርጓታል። ዋና የውጭ ምንዛሬ ማግኛ መንገድም ሆኗል። ከዚህ ባለፈም ዘርፉ በመቶ ሺዎች የሚቆጠሩ ሰራተኞች የስራ ዕድል የፈጠረ ሲሆን በተለይም ለሴቶችና ለወጣቶች ባለፉት ዓመታት ሆርቲካልቸር ከግማሽ ቢሊዮን ዶላር በላይ ገቢ ያስገኘ ሲሆን ከዚህም ውስጥ 80% የሚሆነውን የሚይዘው ከአበባ ምርት ነው የሚገኘው። Inclusive development. In the previous fiscal years, horticulture generated an export revenue of around $500 million, with the floriculture accounting for 80% of the revenue. ዘርፉ በቅጥር ብዛት ስኬታማነቱ ቢነሳም በአበባ እርሻዎች ውስጥ የሚሰሩ ሰራተኞች ደሞዝ ዝቅተኛ መሆን ግን ተደጋጋሚ ቅሬታ የሚሰማበት ጉዳይ ነው። ይህንን አስመልክቶ ጥያቄ ያቀረብንላቸው የኢትዮጵያ አበባ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ዋና ዳይሬክተር ቴድሮስ ዘውዴ በኢትዮጵያ ዝቅተኛ የደሞዝ እርከን አለመተመኑን እንደ ችግር ጠቅሰው የማሻሻያ ስራዎች ግን እንደቀጠሉ ናቸው ብለዋል። እንግዲህ እንደ ሀገር ሚኒመም ወጅ የለንም። በአበባ እርሻዎች በኩል እንግዲህ በማህበሩ አማካኝነት ክለስተር ቤዝድ ዌጅ ስኪም የምንለው አለ። እንግዲህ በቂ ነው በቂ አይደለም የሚለው ለውይይት የሚቀርብ ይሆናል። ሰፊ መሻሻሎች በተነጻጻሪ ከብዙ ኢንዱስትሪዎች የተሻለ የደሞዝ ያከፋፈል ስርዓት አለ። በቂ ነው በቂ አይደለም የሚለው እንዳለ ሆነው ማለት ነው። ማህበራችን ከሚኒመም ዌጅ ወደ ሊቪንግ ዌጅ የመሻገር ፍላጎት ነው ያለው። ስራዎች በሰፊው እየተሰሩ ነው የሚካሄዱት። እንዲሁም የአበባ እርሻዎች የሚጠቀሟቸው ኬሚካሎች በሰራተኞችና በአካባቢ ላይ ጉዳት እያስከተለ ነው በሚል በተደጋጋሚ ለሚነሳው ጥያቄም ዋና ዳይሬክተሩ የሚከተለውን ምላሽ ነው የሰጡት። ኬሚካል እርሻዎች ኬሚካል ይጠቀማሉ። ኬሚካል የሚጠቀሙት እንግዲህ ፔስቲሳይድ የሚጠቀሙት ተባይንና በሽታን ለመከላከል ነው። እንግዲህ ወደ ስነ ህይወታዊ ወደ ሆነ የተባይ መከላከል ስርዓት እንዲገቡ ሰፊ ስራዎች ተሰርተዋል። ብዙ እርሻዎች በዚህ ረገድ ተግባራዊ እንቅስቃሴ አድርገው ውጤት አምጥተዋል። እንግዲህ ስነ ህይወታዊ የተባይ መከላከል ስርዓቶች በሰራተኛና በአካባቢው ላይ የሚያደርሱት ተጽዕኖ በጣም ትንሽ ነው ወይም የምንት ነው ማለት ይቻላል። ኬሚካል ሲጠቀሙም ኃላፊነት ባለው መንገድ ፕሮቶኮሎች አሉ። ያንን ተግባራዊ እንዲያደርጉ ስራዎች ተሰርተዋል። ውጤትም እየተገኘ ነው የሚገኘው።